ሰላም ሰላም እንዴት ናችሁ ቤተሰቦች? ባለፈው ስምንተኛ ክፍል ላይ ፈርስት ቻፕተር ራሽናል ነምበር አይተን ነበር ማለት ነው። ለማስታወስ ያክል ራሽናል ነምበር ኢዝ ኤ ነምበር ዛት ካን ቢ ሪትን አዝ ኤ ፎርም ኦፍ ኤ ኦቨር ቢ ፎርም፣ በዛ መልኩ አይተን ነበር። ዛሬ ደግሞ አጠር ያለች ምሳሌ ፍሮም ዛት ራሽናል ነምበር ታይፕስ ኦፍ ፍራክሽን የክፍልፋይ አይነቶችን አይተናል። ለመጀመሪያ ላይ ይገኛ ክፍልፋይ ህገ ወጥና እንዲሁም ደግሞ ድብልቅ ክፍልፋይ አይተናል ማለት ነው። በእንግሊዝኛ ደግሞ ፕሮፐር የምንለው ህገኛ ክፍልፋይ እንደሆነ አይተናል። ኢምፕሮፐር የምንለው ደግሞ ህገ ወጥ እንዲሁም ደግሞ ሚክስድ የምንለው ድብልቅ ክፍልፋይ እንደሆነ አይተናል። ዛሬ ላይ የምናየው ማለት ነው ቼንጂንግ ሚክስድ ፍራክሽን ቱ ኢምፕሮፐር ፍራክሽን። ይሄ በትክክለኛው ማለት ነው አንደኛውን የክፍልፋይ አይነት ወደ ሌላኛው መቀየር ይቻላል። የመጀመሪያው ፍራክሽን ሚክስድ የምንለው ድብልቅ ክፍልፋይ ነው። ያ ማለት ድብልቅ የምንለው የሙሉ ቁጥርንና የህገኛ ክፍልፋይ ጥምረት ነው። ያንን ወደ ኢምፕሮፐር ወይም ደግሞ ወደ ህገ ወጥ የምንቀይርበት መንገድ አለ። ሀው ቱ ቼንጅ እንዲሁም ደግሞ እንዴት እንቀይራለን የሚለው ለማስታወስ ማለት ነው። ዊ ካን ቼንጅ ዛት ሚክስድ ፍራክሽን ኢንቱ ኢምፕሮፐር ፍራክሽን by using multiplying denominator by whole number and we can add by the numerator ማለትም ሙሉ ቁጥር በታህት ይባዛል እንዲሁም ደግሞ ለአልመደምር ነው ማለት ነው። እዚህ ጋር በተሰጠን መሰረት 3 ሙሉ 1/10 ተሰጥቶናል። ስለዚህ ምንድነው የምናደርገው 3 times 10 ይሄ ለብቻው ይሰራና ማለት ነው። after that we can add 1 the whole over ሲካፈል ለስንት ነው የምናደርገው ማለት ነው ለ10 እናካፍላለን። ይህ ማለት 3 ሲባዛ በ10 30 ነው። ሲደመር አንድ ደግሞ ምን ይሆናል 31 ኦቨር 10 ይሆናል ማለት ነው። ይሄን በምንሰራበት ጊዜ ይሄው አይታችኋል ማለት ነው። ይሄ የተሰጠ 3 ሙሉ 1/10 የምንለው 3 ሙሉ ቁጥር ናት፣ 1/10 ደግሞ ህገኛ ክፍልፋይ ነው። ይሄ ድብልቅ ይባላል በጠቅላላ። ይሄን ደግሞ ለመቀየር የምንከተለው መንገድ ታህት በሙሉ ቁጥር ይባዛል፣ ከዛ በኋላ ለአን እንደምራለን ማለት ነው። ይሄን በምንቀይርበት ጊዜ የመጨረሻ ውጤቱ ኢምፕሮፐር ፍራክሽን። ኢምፕሮፐር ማለት ወደ ኋላ እንመለሳችሁና ህገ ወጥ ነው። ህገ ወጥ ማለት ደግሞ ላዕሉ ከታህቱ የበለጠ ወይም እኩል የሆነ። ስለዚህ 31/10 ማለት ህገ ወጥ ነው ማለት ነው። ለዛሬ ይሄንን አይተናል። እስኪ እኔ ደግሞ አንድ ጥያቄ ልጨምርላችሁና ኩዌሽን ነምበር 2 ጀስት እንደ መለማመጃ ይሆናል ወይም ደግሞ እንደ ሆምወርክ ብላችሁ ብትይዙት ለእናንተ ተለማመዱበት፣ ሰርታችሁ እንድጠብቁኝ። ቼንጅ ኢንቱ ኢምፕሮፐር 1 ዛት ሚንስ 2 ሆል 1 ኦቨር 5 2 ሙሉ 1/5 ስሩና ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።